በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው። ምን አላቸው? ጾመ ነነዌ 3 ቀን ናት። 3 ቀን ረጅም ነው አጭር ነው? አጭር ናት አይደል? ግን ቀኗ ናት አጭር። ዮናስ ማለት ርግብ የዋህ ማለት ሲሆን ከ12 ደቂቀ ነቢያት አንዱ ነው። በሰራፕታ ከተማ ያደገው ነቢዩ ዮናስ በልጅነቱ ታሞ ሞቶ ነበር። አምልከዋል። አስታሮት የሚባል የነነዌ አምላክ ጣዖቱ አስታሮት ይባላል። 120 ሺህ ሰው በሙሉ ተጨልጦ ተገርኝቶ ጣዖት ማምለኩ ነው። ጾመ ነነዌ ያለ ከመጣ ከሄደው ጋር ምጾም ቤተክርስቲያን ነች። እኛ ቤተክርስቲያን ጾመ ነነዌ ከቤተ ክርስቲያናችን ከሰባቱ የአዋጅ አጽዋማት መካከል አንዱ ነው። ጾሙ 3 ቀን ብቻ ነው የሚጾመው። ቀናቶቹም ደግሞ በየትኛውም ዓመት ላይ ቢውሉ ዕለታቸውን አይለቁም። ይህ ማለት ጾሙ የሚጾመው ሰኞ፣ ማክሰኞ፣ ረቡዕ ነው። እነዚህ 3 ቀናት ብቻ ናቸው የሚጾሙት። የነነዌ ጾም አንድ ጊዜ በጥር አንድ ጊዜ ደግሞ በየካቲት ይሆናል ማለት ነው። ስለዚህ የዘንድሮ የ2018 ዓመተ ምህረት ጾመ ነነዌ ጥር 25 ቀን ሰኞ ዕለት ይጀምራል ማለት ነው። ጥር 25 ሰኞ ይጀምራል። ጥር 26 ጥር 27 ይጾምና ጥር 28 ቀን ሐሙስ ይፈታል ማለት ነው። ታዲያ የቤተ ክርስቲያን አባቶች ይህንን ጾም እንድንጾም የወሰኑት ስለምንድን ነው ስንል ልትጠፋ የነበረች ነነዌን እግዚአብሔር አምላክ በጾም ምክንያት ይቅር ስላላት ይህንን አምላካዊ ይቅርታውን ለዘላለም ለማሰብና ዛሬም በዚህ ዓለም ከነነዌ የከፋ ርኩሰትና ኃጢአት ስላለ የነነዌን ሕዝብ ይቅር ያልክ አምላክ ዛሬም እኛን ይቅር በለን ብለን እግዚአብሔር አምላክን በጾም እንድንማጽነው ይህችን የ3 ቀን ጾም ጾመ ነነዌን እንድንጾም ሥርዓት አድርገው ደንግገው አስቀምጠውልናል ማለት ነው። ነገ ከነገ ወዲያና እንዲሁም ዛሬ ማለትም ከየካቲት 3 ጀምሮ እስከ የካቲት 5 ድረስ ለሕዝብና ለሀገር በአንድ ላይ የሚጠቡ ሕፃናትን ሳይቀርና እንስሳትን ሳይቀር ከምግብና ከመጠጥ ተከልክለው የጾሙት ከሰባቱ አጽዋማት አንዱ የሆነው ጾመ ነነዌ ነው። እንኳን ለተቀደሰችና ትልቅ ምህላ ለሆነች ለነነዌ ጾምና ለሩህሩህና ለየዋሁ ለነቢዩ ዮናስ መታሰቢያ በሰላም አደረሳቸው። ዮናስ ማለት ርግብ የዋህ ማለት ሲሆን ከ12 ደቂቀ ነቢያት አንዱ ነው። በሰራፕታ ከተማ ያደገው ነቢዩ ዮናስ በልጅነቱ ታሞ ሞቶ ነበር። ሞትን ያልቀመሰው በእሳት ሰረገላ ወደ ብሔረ ሕያዋን ያረገው ነቢዩ ኤልያስ ግን 7 ጊዜ ጸሎት አድርጎ ከሞት አስነስቶታል። እናቱ ደግሞ የሰራፕታዋ መበለት ነቢዩ ኤልያስ በራቦ ጊዜ የመገበችው ደግ ሴት ነበረች። ነቢዩ ዮናስ ዕድሜው ከፍ ሲል የቅዱስ ኤልያስ ደቀ መዝሙር ሆነ። ነቢየ እግዚአብሔር ኤልያስ ካረገ በኋላ ቅድመ ልደተ ክርስቶስ ከ800 ዓመት በፊት የነነዌ ሰዎች ኃጢአት ከመስፈርቱ በማለፉ የእግዚአብሔር ቃል ወደ አማቴ ልጅ ወደ ነቢዩ ዮናስ መጣና ሂድና ለነነዌ ሰዎች ንስሐን ስበክላቸው ባለው ጊዜ ነቢዩም አንተ መሐሪ አምላክ ነህ፣ ልትጠፉ ነውና ጸሎት አድርጉ ንስሐ ግቡ ባልኳቸው ጊዜ እምቢ ብለው ብትምራቸው እኔ ሐሰተኛ ነቢይ እባላለሁ ብሎ እግዚአብሔርን ላለመታዘዝ በመርከብ ተሳፍሮ ወደ ተርሴስ ተሻገረ። ወገኖቼ እዚህ ላይ አንድ ነገር ልንል ይገባል። እንኳን ነቢይ እግዚአብሔር ቅዱስ ዮናስ ቀርቶ እኛ ኃጢአተኞች እንኳን ከእግዚአብሔር መሸሸግ አንችልም። ታዲያ ለምን ሸሸ ቢሉ ጥበበ እግዚአብሔር ነው፣ ምሳሌም ነው። መድኃኔዓለም ኢየሱስ ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር እንዳደረ ሁሉ ነቢዩ ቅዱስ ዮናስም በመርከብ ተሳፍሮ ሲሄድ ትልቅ ማዕበል መርከቢቱን ያማታታል። በዚህም ሰዓት መርከቢቱ ላይ የተሳፈሩት ሰዎች በሙሉ ግራ በመጋባት ዕቃቸውን በሙሉ እያወጡ ወደ ባህር በሚጥሉ ሰዓት በእኔ የተነሳ ነውና የሁሉ ነገር የደረሰባቸው እኔን ወደ ባህሩ ጣሉኝ በሚላቸው ሰዓት አይ አንጨክንም ብለው ዕጣ ሲጣጣሉ ዕጣው ለነቢዩ ዮናስ ወጣበት። በዚህም የተነሳ እያዘኑ ወደ ባህር ጥለውታል። በመርከቡ ላይም ታላቅ ጸጥታ ሆኗል። ነቢዩ ዮናስን ደግሞ አሳ አንበሪ ውጦ 3 መዓልት 3 ሌሊት በሆዱ ውስጥ ይዞት ከቆየ በኋላ ነነዌ ከተማ ላይ ወስዶ ተፍቶታል። ነቢዩ ዮናስም ከእግዚአብሔር መኮብለል አለመቻሉን ሲረዳና ነነዌ ምድር ላይ መድረሱን ሲያውቅ ንስሐ ግቡ ብሎ መስበክ ጀመረ። እየጮኸም ነነዌ በ3 ቀን ውስጥ ትገለበጣለች ብሎ አዋጅ አወጀ። የነነዌ ሰዎችም እግዚአብሔርን አመኑ። ከታላቁም እስከ ታናሹም ድረስ ማቅ ለበሱ። ፍጹም በሆነ የ3 ቀን ጾም ጸሎትና ምህላ ሀገሪቱ
ከእሳት ጥፋት ድናለች። ለወዳጆቹ ቀናተኛ የሆነ እግዚአብሔርም ነቢዩ ዮናስ ሐሰተኛ ነቢይ እንዳይባል የጥፋትን እሳት እስከ ደመና ድረስ አምጥቶ ረዣዥም ዛፎችን ቅርንጫፋቸውን እሳቱ እንዲበላ አድርጎ ለሕዝቡ አሳይቷቸዋል። ወገኖቼ እኛንም ካለንበት መከራ፣ ስቃይና ጭንቅ ነገር በሙሉ እንዲያወጣን በሰላም በፍቅርና በአንድነትም እንዲያኖረን እንደ ነነዌ ሰዎች ንስሐ ገብተን በጾም በጸሎትና በስግደት እንዲሁም ደግሞ በበጎ ምግባር ተወስነን በሃይማኖት እንድንጸና አምላካችን እግዚአብሔር ቸርነቱ ይርዳን። መድኃኔዓለም ኢየሱስ ክርስቶስ ሦስቷን ቀን የነነዌን ጾም ምህላችንን እንዲቀበልልን ከነቢዩ ዮናስ ረድኤት በረከት ምልጃ ፍቅር እንዲያካፍለን ቅዱስ ፈቃዱ ይሁንልን። አሜን። ይቆይ። በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው። ምን አላቸው? እናቴ አቤት፣ አሁን ይህንን ጾመ ነነዌ ቢባል ታሪክ አምነው ነው አላቸው። ምኑን ልጄ? ይሄ ሰሞኑን የምትተርኩት የቱን? አሳ አንበሪው ዮናስን ዋጠው፣ ከዛስ አሳ አንበሪው ዮናስን ተፋው የሚለውን አምነው ነው አላቸው። ልጄ አንተ የኔ ደነቀ? አዎ እኔ ግን ነገሩ ቢገላበጥም ተቃራኒ ቢሆንም አምላኬን አምነዋለሁ። እንዴት? አንተ የገረመ አሳ አንበሪው ዮናስን ዋጠው አይደል? አዎ እኔ ግን ዮናስ አሳ አንበሪውን ያጠው፣ ከዛስ ዮናስ አሳ አንበሪውን ተፋው ቢባል ነገሩ ቢገላበጥ እንኳን ማንን አምነዋለሁ? እንደዚህ እናምነዋለን። ቢገላበጥ እንኳን እናምነዋለን። ማመን ማለት እኮ እንደዚህ ነው ወገኖቼ። እግዚአብሔር በተቃራኒው ነገር ሕይወት እንደሚሰጣት ማን አለ? እየሞተ ሕይወት የሰጠ ከአምላካችን በቀር ማን አለ? እየቆሰለ የፈወሰ ከአምላካችን በቀር ማን አለ? ጭቃ የቀባ ዓይን ያበራ ከአምላካችን በቀር ማን አለ? ጭርት በሚያስይዘው ምራቅ ዓይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀው 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 ጠብቃለሁ። ምእመናን እግዚአብሔርን የምናምነው ባይመልስልንም ጭምር እደግመዋለሁ። መልስ የለም የሚል ማክበቢያ እንኳን ቢኖር እግዚአብሔርን እናምነዋለን፣ እንጠብቀዋለን። ሙሴ እንደዚህ እኮ ነው የሆነው። ጥያቄው ሳይመለስ ፊትህን ልይ አለው፣ ጠየቀው። ጥያቄውን ሳይመልስለት ወደ መቃብር አገባው። እግዚአብሔር ከመቃብር ባሻገር መልስ አለው የለው? የለው የለው? አለው የለው? አለው። ይሄን አምላክ ይዤ መቃብርን በገባ አንተን እጠብቅሃለሁ፣ ባትመልስልኝም እጠብቅሃለሁ። የነነዌ ሰዎች ትልቁ በደላቸው እግዚአብሔርን፣ ሰውን እና ራሳቸውን መበደል ነው። ራስን መበደል ቅድም እንዳልኳችሁ ራስን ማርከስ ነው። ባልንጀራን መበደል ደግሞ ለባልንጀራ የሚገባውን ነገር ሁሉ መንፈግና ተጋፍቶ ማጥፋት ነው። የእግዚአብሔርን መበደል ደግሞ ማለት ለእግዚአብሔር የሚገባውን አምልኮ ቀምቶ ለፍጡር ማስቀረት ወይም ደግሞ ማቋረጥ ማለት ነው። ይሄ የነነዌ ሰዎች በደላቸው ነው። እግዚአብሔርን ሲበድሉ ምን ይገኛሉ? ጣዖትን አምልከዋል። አስታሮት የሚባል የነነዌ አምላክ ጣዖቱ አስታሮት ይባላል። 120 ሺህ ሰው በሙሉ ተጨልጦ ተገርኝቶ ጣዖት ማምለኩ ነው። መስዋዕት ማቋረጫቸው ነው። የፈጠራቸውን እግዚአብሔር መርሳታቸው ነው። ራሳቸውን ሲበድሉ በዝሙት ጸንተው የሚኖሩ ነበሩ። ከላይ እስከታች ድረስ ባል ያላቸውም ሚስት ያላቸውም የሌላቸውም ሁሉም አንድ ሆነው አመንዝራዎች ነበሩ። ይሄ ራስን መበደል ነው። ራሳቸውን የበደሉት በዚህ ነው። ባልንጀራቸውን ሲበድሉ ደግሞ በዘመኑ የነበሩ ነገስታት ማርከው የሚያመጧቸውን ሰዎች ምን ያደርጓቸዋል መሰላችሁ? ቆዳቸውን ገፈው ከከተማይቱ አጥር ላይ ይለብጡት ነበረ፣ ሰው እንዲፈራቸው ማለት ነው። የነነዌ ነገስታት በዛ የነበሩት የአሦር ነገስታት ማርከው ያመጡትን ሰው ቆዳውን ይገፉና ከከተማይቱ አጥር ያደርጉታል። ጭንቅላቱን ቆርጠው በከተማይቱ አጥር በዳር በዳሩ ላይ ያንጠለጥሉታል። ሰዎችን ዘቅዝቀው ይሰቅላሉ። በከተማው ደግሞ አጥፍተዋል ተብለው የሚታሰቡ ሰዎች ካሉ አንድ እጃቸውን ይቆርጡና በአንድ እጃቸው ቆራጣውን እጅ ተሸክመው በከተማው መሃል እንዲያልፉ ይደረጋል። አይናቸውን አውጥተው በዚህኛው እንዲይዙት፣ አንድ እግራቸውን ቆርጠው በእጃቸው የቆራጣውን እግር ተሸክመው በአንድ እግራቸው እያነከሱ እንዲሄዱ ይደረግ ነበረ። ይሄ ነው የደም ሀገር ነነዌ የተባለች።
ግፍ ያልቀረባት ነነዌ ከግፍ ወገን አንድም እንኳን ሳያስቀሩ የሰሩ ማለት ነው። በድሃ ደም ከተማ የሚገነቡ እስኪ በአየር ላይ የተንጠለጠለ እንግዲህ ሰው እዚህ ላይ ከመሬት ላይ ቤት ይሰራል፣ ከባህር ላይም እየተሰራ ነው አሁን። እነሱ ግን ከዚህ አልፈው አየር ላይ የተንጠለጠለ ቤት ብረቱን አሸጋግረው ከወዲያ ማዶና ከወዲያ ማዶ ብረቱ በጠንካራ ብረቶች ደግሞ ተጠልፎ ወርዶ ሰንሰለት በሰንሰለት ብረት ይዋቀርና ደግሞ ከታች ከላይ አግዳሚ ብረት አጋድመው እዚያ ላይ ደግሞ ትልልቅ ብረቶችን ደግሞ ጠልፈው ከትልልቅ ሰንሰለቶች ደግሞ የብረት መሸጋገሪያዎች ተጠልፈው በዚያ ላይ ደግሞ አፈር ተደልድሎ እዚያ ላይ ከተማ እስከ መስራት ያስቡ ነበር። ይሄን የሚያደርጉ ግን ድሃ እየቀሙ አረጋውያንን እየቀሙ የድሆችን ቤት እያፈረሱ ቤታቸውን እያፈረሱ እየወሰዱ ከብቶቻቸውን እየነዱ እየጨመሩ ባል የሌላትን እያስለቀሱ አሳዳጊ የሌላቸውን እየገፉ የሰራተኛ ደሞዝ እየቀሙ ሰዎችን በግፍ ወዛቸውን እያንጠፈጠፉ የሚሰሩ ነበሩ። ይሄ ግፋቸው ለደም ሀገር ለነነዌ ወዮላት። የደም ሀገር ማለት የሰው ደም እያፈሰሱ የሰው ገንዘብ እየቀሙ የሚሰራ ከተማ ማለት ነው። አሌ ሎቱ ለዘይሐንጽ ሀገረ በደም ብሎ አለ ዕንባቆምም ሲናገር ትንቢተ ዕንባቆም ላይ ትንቢተ ዕንባቆም ምዕራፍ 2 ላይ ሲናገር ሀገርን በደም ለሚሰሩ ሰዎች ወዮላቸው ብሏል። ሀገርን በደም ለሚሰሩ ማለት ሰው ገለው ድንበር ለሚያሰፉ፣ ሰው ገለው ከተማ ለሚያስፋፉ፣ ሰው ገለው ቤተ መንግስታቸውን ለሚሰሩ፣ በሰው ደም ቤት ለሚሰሩ ባለስልጣናት፣ በሰው ደም ቤት ለሚሰሩ ባለጸጎች፣ ድሃ ጦም አድሮ ከድሃው ጉሮሮ ላይ ቆመው ሀብት ለሚያከማቹ ባለጸጎች ወዮላቸው ከተማን በደም ለሚሰሩ። ስለዚህ ደምን ለተመላች በደም ለተሰራቸው ሀገር ለነነዌ ወዮላት። አላያችሁም እንዴ? በደም የተሰሩ ከተሞች ሲፈርሱ አይታችኋል። በግብፅ ሀገር የሰራት ንጉሥ ፈርዖንም ሲፈርስ ከተሞችም ሲፈርሱ አይታችኋል። ደም ፈሶ የተሰራ ከተማ ሰራተኞችም አይጸኑም፣ ንጉሱም ይሻራል። ይሄ ነው ታላቂቱ ሀገር ነነዌ ያሰኛት ማለት ነው። ጾመ ነነዌ 3 ቀን ናት። 3 ቀን ረጅም ነው አጭር ነው? አጭር ናት አይደል? ግን ቀኗ ናት አጭር። ቀኗ ናት አጭር። 3 ወር ከመብላትና 3 ቀን ከመጾም የቱ ነው ጠቃሚው? አቤት 3 ቀን መጾም። እንዲያውም ስለ ጾም የተጻፉ አንዳንድ ጽሑፎች ዓለማውያን ሰዎች በነገራችን ላይ ጾምን ይደግፉታል። እነሱ ግን የሚደግፉት በምንጾምበት ጊዜ ውስጣችን የጽዳት ዘመቻ ያደርጋል ይላሉ። ስብ ያቃጥላል ነው እንግዲህ። የቱ ይቃጠላል የቱ ይነደር ዝርዝሩ እነሱ ያውቁታል፣ እኛ አናውቀውም። የሆነ ነገርም ይወገዳል። ግን አባቶቻችን ግን በገዳም ያሉት ብዙ የሚጾሙት፣ ብዙ የሚጸልዩት፣ ብዙ የሚሰግዱት ጠንካሮች ናቸው፣ ብረት ናቸው። ብዙ ምግብ የሚለው ታላቁ ሊቅ ዮሐንስ አፈወርቅ ከእርጥብ መሬት ትላትል እንደማይጠፋ ሁሉ ምግብ ከሚያበዛ ሰው ኃጢአት አይጠፋም ይላል። በነገራችን ስለ ወባ ታውቃላችሁ? የወባ መራቢያው ምንድን ነው? ወባን ለመከላከል አንዱ የሚመከረው ዘዴ ምንድን ነው? የረግረጋማ ቦታ ጭቃ ያለበት ቦታ ምን ማድረግ ነው? ማድረቅ ነው። ልክ ይሄ ምግብ የሚያበዛ ሰው፣ መጠጥ የሚያበዛ ሰው፣ ተድላ ደስታ የሚያበዛ ሰው የወባ መራቢያ አይነት ነው ይላል ሊቁ ዮሐንስ አፈወርቅ። ኃጢአት ይበዛበታል ይላል። በእውነቱ ዓለምን የበጠበጡ ጥጋበኞች ናቸው። ይገርማቸዋል። ረሃብተኞች በጥብጠው ያውቁ። ረሃብት አዳምና ሔዋን በገነት ጥጋብ ነው ፈንቅሎ ያባረራቸው ከገነት። ቢርባቸው አይወጡም ነበር፣ ያው ሁሉ አትክልት ተጠው እውነቱን ለመናገር። ስለዚህ የጾመ ነነዌም በቤተ ክርስቲያናችን አጭር ናት። መነሻዋ ምንድን ነው ታውቁታላችሁ። የታሪክ የተፈጸመ የነነዌ ታሪክ የተፈጸመው ከ2500 ዓመት በፊት ነው። ረጅም ጊዜ ነው። ይሄ ጾም እንድንጾም የታዘዝ ነው። እንዳይረሳ አይደለም፣ ማስታወሻ አይደለም፣ መታሰቢያ አይደለም። ብዙን ጊዜ የነነዌ ጾም መታሰቢያ የሚል የዋህ አለ። መታሰቢያ አይደለም። አንድ ሰው ለአባቱ የታዘዘውን ኪኒን መልሶ ለሱ ቢታዘዝለት፣ ለምሳሌ አባቱ ወባ ሟቸው በወባ ቢሞቱ ከሆነ ዓመት በፊት ልጁ መልሶ ዛሬ ወባ ቢያመውና ለአባቱ የታዘዘው አይነት መድኃኒት ቢታዘዝለት የአባቴን ቅርስ እንዳረሳ ብሎ ነው ኪኒኑ የሚወጣው? እስኪ ንገሩኝ።
አባዬ ይሄን ኪኒን እየዋጠ ነበር የሞተው። እኔም መዋጥ አለብኝ አባቴን ለማስታወስ ብሎ ነው አይደለም። ለምንድን ነው? ለራሱ ስለታመመ ነው። የነነዌ ሰዎች ለምን ጾሙ ሲባል ሀገሪቱ ልትነድ ነበር፣ ህዝቡ ሊያልቅ ነበር፣ ልትፈርስ ነበር። የነደደው እሳት የተመለሰው፣ የተቃጣው መዓት የተመለሰው በምንድን ነው? በጾም አማካኝነት ነው። ከ2500 ዓመት በኋላ እኛ የምንጾመው የነነዌ ሰዎች እንዳይረሱ ነው? ለመታሰቢያ ነው? አይደለም። እነሱ ያመማቸው በሽታ እኛንም አሞናል። እነሱ የነበረባቸው ችግር እኛም አለብን። ስለዚህ በሽታቸው ከበሽታችን ከተመሳሰለ መድኃኒታቸው ያስፈልገናል። ችግራቸው ከችግራችን ከተመሳሰለ መፍትሄው ያስፈልገናል ብለን ነው ኦርቶዶክሳውያን የተዋሕዶ ሊቃውንት ይችን ቀን የሰሩ። እንግዲህ ነነዌ ሀገር ናት። በዚህ አንዳንድ የመጽሐፍ ቅዱስን እናውቃለን የሚሉ ሰዎች በጻፉት ባጠኑት መሰረት ዛሬ ኩዌት ወይም ወደ ባህሬን ወደሚባለው አካባቢ የነበረች ጥንታዊት ከተማ ናት። ዘመናዊት ከተማ፣ ጥንታዊት ከተማ ናት። የበለጸገች፣ የሰለጠነች፣ ያደገች፣ ዙሪያዋን በግንብ የታጠረች፣ ህዝቡ ምን ልብላ፣ ምን ልልበስ፣ የት ልደር ከሚል ነፃ የወጣባት ከተማ ነበረች። እኔ አንድ ከተማ ሰልጥኗል የሚባለው ምዕመናን እየሰማችሁ ነው? በደንብ ስሙኝ ከተሜዎች። እንዲያውም አንድ ጸሐፊ ሲጽፉ ምን ብለዋል? የዛሬ 35-40 ዓመት አካባቢ ኢትዮጵያ ከተሞችን መስረታለች፣ ከተሜዎችን መፍጠር አልቻለችም ይላል። ምክንያቱም አንድ ሰው ገንዘብ ስላለው ብቻ ከክፍለ ሀገር መቶ ፒያሳ ፎቅ ሊሰራ ይችላል። የሚገርመው ግን እሱ ስላልተሰራ ፎቁ ነው እንጂ ያለ ሰውዬ ዞ ገጠር ነው ጭንቅላቱ ያለው ገና። ስለ ከተማ መስራትና ከተሜን ማፍራት አንድ አይነት አይደለም። ስለዚህ አንድ ከተማ ሰልጥኗል የሚባለው አንድ መንገዱ፣ ትራንስፖርቱ፣ መብራቱ፣ ውሃው፣ የመኖሪያ ቤቱ፣ የሕክምናው የምኑ ሲሟላ ነው። ሁለት ህዝቡ መርጦ መብላት መርጦ መልበስ ሲችል ነው። ሶስተኛ ግንና ዋናው አስተሳሰቡ ከተሜ ሲሆን አመለካከቱ ሲሰለጥን ነው። ለዚህ ነው አንድ መጽሐፍ እያነበብኩ ነበር የዛሬ 15 ቀን ይመስለኛል። ዱባይ የዱባይ ሰዎች ጭንቅላት ውጤት አይደለም አሉ። ጀርመን የጀርመኑ ጭንቅላት ውጤት ነው። ዱባይ የተፈጠረችው ገንዘብ ያላቸው ሰዎች የውጭ ሰዎች እያመጡ ያሰሯት ናት። ስለዚህ ሰዎቹ ለከተማው አልተመጣጠኑም የሚል ጽሑፍ ይጽፈዋል። ስለዚህ አንድ ከተማ ሰልጥኗል የሚባለው ሁለንተናዊ ስልጣኔ ሲያመጣ ነው። ምክንያቱም ህንፃው ይገነባል፣ ሰው ካልተሰራ ዋጋ የለው። መንገዱ ተሰርቶ መኪናው ጥሩ መኪና ገብቶ ጥሩ ሹፌር ከሌለ ዋጋ የለው። ጾመ ነነዌ ያለ ከመጣ ከሄደው ጋር የምትጾም ቤተክርስቲያን ነች። የኛ ቤተክርስቲያን ሰበብ እየፈለገ ከመጣ ከሄደው ጋር ከመብላት ከመጣ ከሄደው ጋር መጾም ይሻላል አይሻልም? ይሻላል። ሰበብ ነው የምትፈልገው ለመጾም ቤተክርስቲያን። ነቢያት ጾሙ ብላ ትጾማለች። የነነዌ ሰዎች ጾሙ ብላ ትጾማለች። አሁን የነነዌ ሰዎች ጾም እኛን ምን ይመለከተናል ይላል አንዳንድ ሰው። ለነነዌ ሰዎች የተደረገ ምሕረት ለኛ ያስፈልጋል አያስፈልግም? እነሱን የማረ ይምረናል አይደል እንዴ? ስለዚህ ትጾማለች ቤተክርስቲያን። ጾም አበዛች ብለው አንዳንዶች ይተቻሉ። አንድ ሰሞን ተሐድሶ ብለው ራሳቸውን የሚጠሩ ሰዎች ተነስተው እዚህ ዱባይ የሚባል ሀገር ብዙ ነገር በጥብጠው ነበርና እኔም እዛ ቅርብ ስለነበርኩ ካነሱት ትችት አንዱ ጾም በዛ ጾም በዛና በተለይ አሁን የሐዋርያ ጾም ለምሳሌ 12 ቀን ነው መሆን ያለበት አሉ። ስንት ቀን? ለምን ተራቀው ሞተዋል አይደል? ሐዋርያት ስንት ስለሆኑ በጣም ጥሩ። የነነዌ ጾም ስንት ቀን ነው የምንጾመው? የነነዌ ህዝብ ስንት ነው? አይ ካልኩሌሽኑ ከተሰራ ለሁሉም ነው መሆን ያለበት አይደል? በጣም አሳፋሪ አሳዛኝ። ቤተክርስቲያን ግን ከመጣ ከሄደው ጋር ትጾማል፣ ይጠቅማል ብላ ስለምታስብ ትጾማል።